ስም ማን ልበል? አክሊሉ በይነሴ ከቢቻና መከላከያ ሰራዊት ሬጅመንት ከኔ ክፍለ ጦር 75ኛ እና 6 ቆሩ 602 ማለት። እሺ አንተ በምንድን ስራ ነበር የምትሰራው? መካማንዲስ። ቀኝና ማንዲስ ምንድን ነበር? እኔ ብሬን ረዳት ነበር። ብሬን ረዳት ነበር። እንግዲህ ትናንትና በቢቸና ከተማ ምሽቱን ተንተርሶ ተኩስ ነበር። ከዛ ተኩሱ ጋር ተያይዞ እንግዲህ ዛሬ ጋር መረጃውን ስንሰማ ተታኩሳቸው እንደወጣ ነው እኛ ያለን መረጃ። እስቲ ለመታኮስ ያበቃህና ከአገዛዙ ሰራዊት አባላት እንግዲህ ወደዚህ ተቀላቀልክበት በምን ምክንያት እንደሆነ እስቲ ጠራልኝ። እኔ ወደዚህ የተቀላቀልኩት ምክንያት የአማራ ልጅ ነኝ፣ አማራ ነኝ እና አማራ ልጅ ነኝ፣ አማራ ነኝ። አማራ ጋር መሞት መታገል ፈልጋለሁ። ማልሆነ ዝም ብዬ መከላከያ አልፈልግም። ጨመል ሳልፈጣ ልብስ ፓንት ምንገዝበት የተቆሸሽኩ ዝም ብዬ መሆኑ ስላልፈለኩ በቃ እኔ ወደዚህ ፋኖ ጋር ተከላካይ ማኑን ፈልጋለሁ ብዬ ነው የገባው። መልካም እንኳን በሰላም መጣ ብለናል። እንግዲህ በቢቸና ከተማ ጋር የብሬን ረዳት ነበር። የብሬን ረዳት ከነበርክ ክላሽ እንዴት አድርገህ ልትይዝ ነው? ክላሽ ፊት ላይ ብሬን እኔ ፊት ላይ እንደመጣው መሳሪያ ነበር የተሰጠኝ። ከዛ ስመጣ አንተ መሳሪያ ትይዝም አሁን አወዳም ፋኖ ነው የምትጋባ ስላሉ አሁንም መሄድን አይቀርም ግን ብዬ 8 ቁጥር አስሩ ምናምን ገረፉኝ። ከዛ በኋላ ደግሞ እኔ ደግሞ አልሰማም። ልቤን ማን ስጋዬን የመጡኝ የመታችሁ እኔ ልቤን አልመታችሁም፣ ችግር የለም እኔ ያረጋውን ያውቃለሁ ብዬ ከዛ በሬን ረዳት አራዊ እኔ ትላንትና ደግሞ ከልጁ ላይ መሳሪያ ቀማው። ከዛ በኋላ እጄ ገጠምኩ። 3 ቲት ብቻ ነው የተቆስኩ። እንደውም እኔ ብቻዬን ማለት ነው እና ተከትሎ የነበሩ ከዛ በኋላ ተቆስኳቸው ተመለሱ። እኔ ደግሞ ወደዚህ መጣሁ። ተታኩሳቸው ነው የወጣው። በጠላት ላይ ያደረስኩት ኪሳራ አለ አላወኩም። ብቻ ተኩሲ ወደዚህ ነው የመጣው። ደግሞ ስልክ የለኝም። ይሄን ደግሞ አላወኩም። ከብሬን ረዳት ወደ አባል ያስወረዱ ምንድን በመሆን ነው? እኔ ልጆችን አስቀዳል። ልጆች ደግሞ ሲቀዱ ደግሞ እኔ ጋር እኔ ራሱን እንሂድ ብለን ደግሞ እኔ ደግሞ ሳይነግሩኝ ይሄዱ። እኔ ደግሞ በዘማራጃ አለ አንተን እንደዚህ ያረካችሁ ተብዬ እዛ ብሬን ረዳት ላይ ያስገቡኝ። እኔ ደግሞ አሁን ምንም አልቀረኝም እንዳሉት አልቀረኝም። እኔ ደግሞ አትሽ ገባሁ። እሺ አው ከመሳሪያ ከትጥቅ ላይ አውርዶኝ ጄሊ ስላደረጉኝ እኔ ደግሞ መሳሪያ ከምቼ ተተኩሼ አሁን 64ኛ ማለት ነው ከቢቸና የሚገኙ ፋኖ ጋር ተቀላቀያለሁ። እሺ አጠቃላይ እንግዲህ የአማራን ሕዝብ ለመውጋት የአብይ አህመድ አምባገነን ስርዓተ መንግስት እንዲሁም የብርሃኑ ጁላ ሰራዊት መላው አማራ ክልል ላይ እንግዲህ ወረራ ፈጽሞ ሕዝባችንን በጅምላ እየጨፈጨፈ በጅምላ እየገደለ እንዲሁም ሀብት ንብረታቸውን እየዘረፈ እና በርካቶች በአማራነታቸው ብቻ ተገፍተው ተሳደው ይገኛሉ። ከዚህም በተያያዘ እንግዲህ ህዝባችን ሆ ብሎ በመውጣት ሁሉም አማራ የፋኖን የትጥቅ ትግል ደግፎ ከዚህ አገዛዥ ሰራዊት ጋር እየገጠመ ይገኛል። እንግዲህ አንተ ቢቸና ከነበርክ ቢቸና ከተማ ላይ ያለው አገዛዥ ሰራዊት እስቲ ምን ግፎችን ይሰራል በህዝቡ ላይ? ከተማ ውስጥ ያሉ የማህበረሰብ ክፍሎችን እንግዲህ እኛ እንደምንሰማው ውስጥ ባሉ መረጃዎችና ደህንነቶች እዛ አካባቢ ላይ ያሉ ነዋሪዎችን እንደሚዘርፍ እንደሚሰርቅ ብዙ ውድመቶችን እንዳወደመ የፋኖ ቤተሰብ ናችሁ እያለ ብዙ ንጹሃንን እያሰረ ነው የሚገኘው። ከዚህ ጋር ተያይዞ አንተም ከዛ ከተማ ስለወጣ ትክክለኛ ለህዝባችን ማስረጃ የምትሰጠው ነገር ካለ እስቲ ትክክለኛውን ነገር እንድትነግረን። አዎ ፋኖ ናቸው አማራኛ በወረድና ተጉራ የሰደጉን እያዩ ፋኖ ናቸው ብሉ አላጋባብ እያሰቀዩ እንደዚህ ሲሆን ደግሞ እኔ ስሜታውኝ ተናጅው ወጥቻለሁ። ሲጀምር አማራ ልጅ ፋኖና አማራ ልጅ ገበሬ ሴትም ሳትቀር ራሱ ፋኖ እያለ እያሰቀየ ማና የህዝብ መከላከያ የህዝብ ለሀገር ብሎ ከቆማ ግን እንደዚህ አይደለም። ግን የፋኖ አባስ ነው የፋኖ ልጆች ነው ምናምን እያለ እያሰቀየ ስለሆነ በቃ ስሜታው ሁኔታ ነድጄ እኔ ራሱ ወደዚህ ተቀላቀልኩ። አማራ ልጆች ጋር ሁኜ እኔ እንደፈለኩ መወገት ስለፈለኩ ከብቻለሁ። ማንም እንደማይችል ንክ ደግሞ አጋሪ ደግሞ እንደምንም እንደማትሆን ያውቃል። ደግሞ ተግበሩን ደግሞ እያየ ነው። እኔም ቢሆን ትላንትና ብቻዬ ነው ወደ 20 ምናምን ልጆች ገትም ይጣቁሽኝ ወጣው። እኔ ብቻዬ ራሱ ከፈለጉ ራሱ እንደፈለኩ ማድረግ እችላለሁ። አገዛዙ እንደምታየው በቢቸና ከተማ የሚገኘው የከተማው ማህበረሰብም እየሰበሰበ
ፋኖ ሌባ ነው ዘራፊ ነው የሚለው ነገር አለ የውሸት ትርክቱ። እስቲ ትክክለኛውን ለህዝብ የምትነገረው ካለ ህዝብ ለመሰማን ፈልጎ ሌባ ነው ፋኖ የሰው ቤት ገብቶ ይዘርፋል ይበላል የሰው ምሽትን ያስቸግራል ይላል። ግን እኛ የምናውቀው ቤተሰባችን ራሱ ሁሉም የአማራ ልጅ ሆኖ ደግሞ ሁሉም ስሜት ስላለው የሰዎችን እንደምናውቀው ማንም አያስቸግርም። አገሬ እናቴ ተከብረን እንድትንድር ነው የሚፈልግ ሁሉ የለውጣት እና ዝም ብሎ ፋኖ ዘራፊ ነው የሰው ሚስት ላይ ይደፍራል ምናምን ብሎ ሰው እንዲያምን ምናምን ያደርጋል። የውሸት ትርክቱን ይነዛል ማለት ነው። ከአገሬ ራሱ ተገድጄ መጥቼ ደግሞ ግን በዛም ደግሞ እልክ ላይ መጥቼ ስልጣናት ጨርሼ እኔ እውነት ነው ብዬ አገሬ ያገለግላለሁ። በቃ ሰላም ሆኖ አገር ማንም ሰው ሰላማዊ ሆኖ በቃ ሴትም ወንድም አርሶ መቀየር የሌለበት ብዬ ሳይው በዛ ደግሞ ገብቼ ሳይው በቃ ነገሩ በጣም ስሜታውና የሚያስጠላ ነገር ሲሆን እኔ ወደ ፋኖ ተከላክያለሁ። ምንድነው የሚያስጠላ ያልኩት? የሚያስጠላ ነገር ሰውን ዝም ብሎ ጅምላ ይጨፈጭፋል። የሚመታውን ኃይል ደግሞ መጥቶ መወገት ያለበት ጀግናውን ወንድ ልጅ ሆኖ መወገት ካለበት መወገት አለበት እንጂ ሴትም ወንዱንም ያስጨፈጨፋ ያስገደለ ማለት ነው። ስለዚህ ደግሞ እኔ አስጠልይ ለምን ያስጠለበት ምክንያት ለምን እኔ የየው ወንድሜን ሲስታሩ ብራዘር ሲሆን ርጉዞም ሳይቀር ማለት ነው ያስቸገረ ማለት ነው። ይፋኖንሽ የምናምንሽ እያለ ሲያስቸግረኝ ደግሞ በጣም ስሜታዊ ሆኜ ወደዚህ ገብቻለሁ። አሁንም በቃ እንደዛው ነው። ራሱን መከላከያ ሰራዊት ነኝ የሚለው የብርሃኑ ጁላ ሰራዊት በዚህ ሰዓት ላይ እስቲ ያለበትን ቁመናውን እስቲ በደበት ነው። ቁመናው በጣም የደከመ ነው። መከላከያው ተበትኖ ነው ያለ። ምግብ የለም። ኮቾሮ ነው የሚበላ። ኮቾሮ ራሱ ብዙ ጊዜ የማይገኝ ብስኩት ማለት ነው። እና የተጎዳ በስሜቱም የተጎዳ ነው። ምክንያቱም መከላከያን እንደዚህ ያርግ ያስቸገረ በቃ ዝም ያስቸገረ ስለሆነ በስሜቱም የተጎዳ የከዳ ወደ ገር ማግባት በቃ የሚያስጠላ ሁኔታ ስለሆነ በመከላከያ አሁን ሁሉም በዚህ የቀዳ ነው የለውም ራሱ በስሜትና በምናምን የተጎዳ ነው ያለ። አክም የለውም ደቅሟል። ባኖርማላቲ ፋኖ ደግሞ ለሀገር ሚል የተወጋ ፋኖ ደግሞ ጀግነት እያሳየ መከላከያ ደግሞ በስሜትም በጀግነትም የተጎዳ ነው ያለ። ምክንያቱም የሚያስጠላ ሁኔታ ነው። ምን ለምን ነው ብትል ደግሞ ዝም ብሎ ጅምላ ህዝቡን እያስጎዳ ስለሆነ መከላከያም ሳይቀር እየተከለከለ ነው ያለ። ምክንያቱም በፖለቲካና በምናምን የሚያስጠላ ነገር እየሰራ ስለሆነ ማለት ማን ነው የተከለከለ? ወደ ፋኖ ጋር ምክንያቱም ኖርማላቲ ሀገር ያስተዳደረ ሀገር የመረ ስለሆነ ማለት እንግዲህ በዚህ መከላከያ ሰራዊት ውስጥ አባል ሆነ በመቆየትህ እንግዲህ ተወልደ ባደግበት ቀጠና ላይ ታፍሰህ እንደገባህና ስልጠና እንደወሰድክ አስረድተናል። አሁን ላይ ባለው የአገዛዙ የመከላከያ ሰራዊት አባል ነኝ የሚለው ውስጥ እየሰራህ በማንነትህ በአማራነትህ ወይም ደግሞ ሌሎች ብሔር ብሔረሰቦችም የሚደርስባቸው ግፍ አለ ወይስ? አዎ ግፍ አለ። እኔ አሁን አማርኛ ብቻ ስለወራው ራሱ 8 ኩርት ታስሬ ተገርፌ አማርኛ ተዋራለህ። አሁን ደቡቦች አሉ ወላይታዎች ማለት መብታችን አይከበርም፣ ዝቅተኛ ነው። ኦሮሞኛ ስለወራ ኦሮሞኛ ብቻ መብታቸው ይከበራል። አማርኛና ደቡቦች ወላይታዎች ሳይሆን ሲያወሩ በቃ አይከበርም፣ መብታችን አይከበርም። ግን መከላከያ ግን ዳር ድንበር ላይ ጭቃ ላይ ሆኖ ሀገር ማስከበር አለበት እንጂ እኔ አሁን እንደዚህ ኖርማላቲ መከላከያ ሆኖ ዳር ድንበር ላይ 24 ራሱ ሳልበል ባር ራሱ ደስተኛ ግን ኖርማላቲ እንደዚህ አይልም። አስተዳደርነት እንደዚህ አይልም። አማርኛ ስለወራ የሰቀየው አሁን እዚህ ለወታ ብላ ራሱ የሆነ ነገር ሰው ብትተዋራ ራሱ አንተ ምን ነው የምትወራ ምን ነገር ነው? በቃ ግን አገር ለመተበክ ከሆነ ማለት ነው አማርኛ ካልተ እኔ ከቻልኩ ራሱ እንግሊዘኛ በወራ ራሱ ምን አገባው ለሀገር ካለ እና መብታችን እየተከበረ የለም፣ ዝቅተኛ ነው። ምክንያቱም ኖርማል አይልም። አገዛዙ 3-4 ፋኖችን ይቀሩ ጨርሰናቸዋል እያለ ነው ማህበረሰባችን ላይ የውሸት ናደውን የሚናደው። ከዚህ ጋር ተያይዞ እስቲ የምታስተላልፈው ነው ካለ? አሁን እኔ ከዚህ እዛ ላይ ሲያወሩት ፋኖ ምንም የለም አክም የለውም። ግን አሁን ገብቼ ማለት ነው በጣም የተደሰሁት እውነት አማራ ልጅ ነው አማራ አለ ብዬ ቆራሁት። ግን እንደሚወራ ከሆነ አማራ ልጅ እንዳለ ነው ይወደው አወኩ። ለምን ብትል ሴትም ምናምን ሳይቀር ያገኘው ይባለው ያለ መንግስት ነው ያለ እያስጎደ ስለሆነ አሁን ገብቼ ምን አይነት ምግብ እንደበለው ውሃ ራሱ ንጹህ ውሃ መጠጥ ራሱ ደስተኛ ነኝ። አሁን ስልክ ተገዝቷል። አሁን ይሄ ራሱ ማለት ደስተኛ ግን አማራነት በሆነ የራሱ ብቻ ደስተኛ ነኝ። ለምን
የአማራ ፋኖ እውነት ነው ጀግነት አለው ይወጋል። መቼም አሁንም ቢሆን አማራንን ያስከብራል ያኮራል ብዬ 64ኛ ክፍለ ጦሩ ማለት ነው። አሁን መከላከያ ራሱ የለው መሳሪያ ማለት ነው። መሳሪያውን እኔ አይቼ ማለቁ መሳሪያውን አየሁ። አሁን ይሄ መሳሪያ ነው ስትለኝ ደግሞ እኔ ምንም አይመስለኝም ምንም አያወኩም። ምክንያቱም የሌለውን ነገር ከየት ታውቀዋለህ? ግን መንግስት ላይ ከባድ መሳሪያ አለው ይባላል። ግን አየሁት እዚህ መጥቼ ነው ከባድ መሳሪያ አሁን እዚህ መጥቼ አየሁት። ፉተር ማለት ነው መሳሪያ ከባድ 17 ኪሎ ሜትር ሄዶ ታላቱን የሚጎዳ የታላት ሐኪም ዝቅ የሚያሰኝ ማለት እና አይቼ ማለቁ መሳሪያ ራሱ ከባድ ኮማንዶ የተለየ ወጣት ደግሞ የተለየ ለታላት ከርቶ ለውጭ ወራሪ ራሱ የሚሆን ደር ድንበር ለዚህ የአማራ ክልል መከላከያ ሳይሆን የውጭ ወራሪ ራሱ የሚሆን ኃይል ያለበት ማለት ነው። አረ ጀግና ገና እንዳያ ጀምሮ የሚያስፈራራ ቁማናው ጀምሮ የተለየ ኮማንዶዎች አሉበት። የተለየ ፋኖ ዋው ኮማንዶ ማለት ነው። ከኮማንዶ የበለጠ ነው ልጁ የራሱ ወጣቱ ፋኖ ራሱ ጀግናት ራሱ ገና ታላቱ ባርቀት ታይቶ የሚያስፈራራ ወጣቶች የሉበት ነው። የተገንባ ምግብ የተለየ ምግብ የተበላ እኔ ማሳይ ምግብ አልቼ ነው ማንም አይችልም ራሱ ያው እኔ ዝም ብዬ እዛ ላይ ያን ቆርሶሮ ይበላው ምናምን ውሃ ራሱ ሳላገኝ ደሞዝ ደግሞ ራሱ በጣም ዝቅተኛ ነው። ደሞዙ ራሱ አሁን ለቻማ ነው አይልም። ደሞዝ ቢኖር ራሱ ምን ታደርገዋለህ? ከተማ ትሄድ እዛ ላይ ነው ያለ ከተማው ብትሄድ ራሱ መጥቶባል ምናምን ትበላለህ። ከዛ በኋላ ትሮጣለህ። በዚህም ደግሞ በራብ የተጎዳ በዚህም ደግሞ በጣም እንደዚህ የተሰቀየ ነው ያለ። እሺ አሁን እኛ በምንሰማው መረጃ መሰረት በፋኖ በሚያደርጋቸው ውጊያዎች አሁን 64ኛ ክፍለ ጦር የሸናና ሸበል በረንታ በሚያደርጋቸው ተጋድሎዎች በርካታ የጠላት ኃይል ተደምስሷል። ከዚህ ጋር ተያይዞ የጠላት ኃይል በሚቆስሉበት ሰዓት ግን በውጊያ ላይ የቆሰሉ ቁስለኞችን አገዛዙ እንደሚረሽ መረጃ አለ። ስለዚህ ትክክለኛ የምትሰጠን መረጃ አለ? ውጊያ ላይ ያለን አሁን ወንድሞችን አሁን ጎደኝ የምወዱ ጎደኝ ነው ውጊያ ላይ ያለን ማለት ነው። ሲቆስል አንተ የምትወዱ ጎደኝ ስለሆነ አንተ ግዳለዋል ለምን ገለዋለሁ ብዬ ሄደም እዛ ላይ ማን ይሸከማው ለነሱ ወስደው ደግሞ ሕክምና ስለሚቀምበት የሚያገኘው ውሃም የለም። ያው እንግዲህ ምግብም ያያበለው ስለ ሞሞትም ስለማይቀር ግዳለው ስለ አልገልም ብዬ እኔ ራሱ ሊገሉ ብዬ ፈርቼ ከዚህ በኋላ ገደሉት። ብዙ ጊዜ በቢቻና ከተማና የደዋ አካባቢ ከተማ እንዲሁም ወይራ ከተማ እርስ በርሱ ይታኮሳል ይገጥም። በዚህም በርካቶች ህይወታቸው አልፏል፣ ቁስለኛ የሚሆኑ አሉ። በምን ምክንያት ነው ይሄ ሊፈጠር የሚችለው? በቃ ሁኔታው ስለሚያስጠላ ነው። ሁኔታው ስለሚያስጠላ በቃ ዝም ብለህ ስሜታዊ ትሆናለህ። በቃ የሆነ ነገር ታስባለህ። ከዚህ በኋላ ስለ ብሔር ምናምን ሲያወራ ደግሞ በቃ የሆነ አማራና የኦሮሞ ብሔር ምናምን ሲያወራ ደግሞ ከዚህ በኋላ ራስ በራስ ይተኩሳሉ። ብዙ ልጆችም የተኮሰሉ ልጆች አንድ 6 ምናምን የተኮሰሉ ልጆች አሉ። የሞተም አለ ወደ 3 ምናምን ራስ በራስ ማለት ምክንያቱም የሚያስጠላ ስለሆነ ይህ ስርዓት ትናንትና በትግራይ በኩል ብዙ የትግራይ ወጣቶችን ጨፍጭፏል፣ ገድሏል በጅምላ። ዛሬ አማራ ክልል እንደምታየው በርካታ የአማራ ወጣቶች ከዚህ አገዛዝ ሰራዊት ጋር ለህልውናቸው እየተዋደቁ ይገኛል። ስርዓቱ ግን በሁሉም የኢትዮጵያ ብሔር ብሔረሰቦች ጋር የጦርነት ጉሰማን እና በጎረቤት ሀገር የሚኖሩ ሀገራትን ሳይቀር የጦርነት ጉሰማ ነው ሲጎስም የምታየው። በእናንተ በኩል በሚመራችሁ የአገዛዙ አመራሮች በኩል የተሰጣችሁ ተልዕኮ አለ ከዚህ ጋር ተያይዞ? ለምሳሌ እዚህ ያለው የመከላከያ ሰራዊት ነኝ የሚለው ቡድን የነገ ዓላማው ምንድነው? እና የምታውቀው ነገር ካለ በአመራሩም የተሰጣችሁ ትዕዛዞችና ትምህርቶች ካለ ለሰፊው ለህዝባችን ለማህበረሰባችን እንዲታወቅ የምትፈልገው ነገር ካለ ብትነዳ። አሁን ከዚህ አማራ ክልል ወጥተን ከኤርትራና ከሶማሌ ጋር ወገት አሁን የውቹን ኤርትራ ሶማሌና ኤርትራ ነው እንጂ ቀየው እንግዲህ ለላውች ላይ የውጭ ወራሪዎች የሚመጡ በቃ ለላው ሶማሌን ምናምን ኤርትራ ታላት ጋር ወጋለ የተሰጠ ትዕዛዝ ደግሞ እንፈጽማለን። ወደ ኤርትራ እንድትዋጉ ወደ ሶማሌ ደቡብ አካባቢ እንድትገጥሙ ነው ትዕዛዝ የተሰጣችሁ ወደፊት? አዎ ወደ ኤርትራና ወደ ሶማሌ። እንግዲህ አብይ አህመድ ሰራዊት ከህወሓት ጋር ባደረገው እንግዲህ በርካታ የትግራይ ተወላጆች ተሰውተዋል ወይ ሞተዋል። እንግዲህ ከዚህ ጋር ተያይዞ ወራ ባላው የአብይ አህመድ ሰራዊት ዛሬ ደግሞ በአማራ ህዝብ ላይ ጦርነት ከፍቶ በርካታ ግፎችን እየሰራ ይገኛል።
አንተ አሁን ስትለን እንደነበረው ከሆነ ዛሬ የአማራ ክልልን ጦርነት ቋጭቼ ነገ ሶማሌና ኤርትራ እንዲሁም ሌላ ቦታዎች ጋር ውጊያ አደርጋለሁ የሚለው የውሸት ቅዠት መሆኑን በደንብ አድርገህ እስቲ ለህዝባችን ብታሳውቅልን። እውነት የአማራን ክልል ጦርነት አሸንፎ ነው ወደ ኤርትራ የሚሄደው ሶማሌ የሚሄደው ወይስ ምንድን አይነት ዓላማ ይዞ ነው? እዚህ ላይ ፓርቶ ወይ የአማራ ክልልማ አማራነት ጀግንነት ስለሚታወቅ ነው እንጂ አማራን አሰምኛለሁ ይላል። ግን ማጉራን በዝም ብሎ በቃ ያው አለ ዝም ብሎ ያወራል። ግን አማራ ወጣት በጀግንነት ያሳየ ነው ያለ። አሁን መከላከያ ነው እንዴ? አማራ ክልል አሁን ፋኖ ተክሎ ፋኖ አልገባበት ቦታ የለም። በቃ ፋኖ ነው የእውነቱን ነው። አማራ ልጅ ደግሞ አድዋ ጀምሮ ዘምጾ የሀገሩን ያስከበረ በትግሬው ወጌ ላይ ተወግቶ ሀገሬን አላስነቀም ብሎ አማራን መቼም ቢሆን አማራ ነው። አማራነት መቼም አይቀርም። አማራ ክልል አሁን ፋኖ አልገባበት ቦታ አለ። ግን መከላከያ ነኝ አገሬ አማራን አሰላም አስደገረ የፈለኩ ነገር ያረግ ያለው ምናምን ይላል። ግን ፋኖ ነው የሚያስተዳድረው ፋኖ ነው። ሁሉ ነገር ሆስፒታል የፈለከው ትምህርት ቤትም ፋኖ ነው። አሁን እሱ ዝም ብሎ ምን አለ ሰውን በዚህ ሶማሌና አፋር ሶማሌ ዳውቦች ምናምን አሉ አይደለ? የሆነ ሌላ ትእዛዝ ሲጠየቁ እንደ ዘራይነትና እንደ ብሔርነት አድርጎ እንዲገሉና እንዲጨፈጨፉ በቃ ተነግረውናል ማለት ነው። እሺ አጠቃላይ እንግዲህ ብዙ ነገሮችን ስትነግረን የቆየው በመከላከያ ሰራዊት ውስጥ አብዛኛው አመራር የኦሮሚያ ተወላጅ ነው። ትክክል ነው ወይ? ታራ እውነት ነው። ከዚህ ጋር ተያይዞስ አብዛኛው የደቡብ የቻችን ሶማሌ፣ አፋር፣ ትግራይ ሌሎች ወንድሞቻችን በብሔራቸው ብቻ ከስልጣን እንዲያገኙ ይደረጋል ውስጥ ላይ? አዎ ይደረጋል። ስለ ኦሮሞ ብቻ ነው እንጂ የሆነ ደቡቦች፣ ሶማሌዎች፣ አይ ትግሬዎች ያው አማርኛ የሆነ ቢሮ ወይ የሆነ ነገር እንዲገቡ ራሱ አይፈልግም። ስለ ራሱ ብሔር ብቻ ከፍ እንዲያደርግና የሆነ ነገር እንዲያደርግ ይፈልጋል። እሺ በአማራ ክልል ቆይታችሁ እንግዲህ ብዙ ቦታዎች ጋር ተዘዋውረሃል። ምንድነው ማለት አማራ የሆነው ሁሉ አጥፉ ነው የተብላችሁ? ብዙ ጊዜ ንጹሃን አማሮችን አገዛዙ በጅምላ ይገላል። ከብት ሳይቀር፣ ህፃናት፣ አዛውንቶች፣ የሀገር ሽማግሌዎች፣ ካህናት፣ ጄኔራል ኮሎኔል ሳይቀር ማለት ነው አማራ የሆነው ጅምላ ጨፍጭፎ ይላል። ሲለይ ደግሞ እኔ ልቤ ያመኛል። የሚያምበት ምክንያት ደግሞ አማራነት የተወለደ ስለሆነ በቃ ምቱ ሲለይ ደግሞ ማምተት ራሱ እኔ በጣም ልቤ የተጎዳው ራሱ እኔ ራሱ ማግለል ይፈልጋል። አንተ አማራ ስለሆነ ለምን መጣ ለምን ነው ማትገል ሲል ደግሞ እኔ ለሀገር ነው እየቆምኩ ሰው ዝም ብሎ ሴት ሳይቀር ጉስ ጥቅር ዝም ብሎ መጨፍጨፍ ቤተክርስቲያን ላይ ገብታችሁ በሰዓት አካትሉ ይላል እንዴ ሲለይ ደግሞ እኔ በጣም ስሜታው ሆኜ አሁን ገብቼ ፋኖ ጋር ገብቼ ተከላክያለሁ። እውነት አሁን ካህናት አሉ፣ በኦርቶዶክስ እምነት ቄሶች አሉ፣ ካህናት አሉ፣ በእስልምና እምነትም አሉ። የእስልምና እምነትን የሚያስተምሩ አባቶች እነሱ ሁላ ነው ስርዓት የሚገለው። ለምን ነው የሚገለው? ይጋለል እኔ ራሱ መተባው ተብሎ ደብቄ አሁን እዚህ ላይ ደብቄ ለብሼ ነው ያለው። አሁን ደብቄ ነው አሁን መስከለ ራሱ መተብ እንዲሁ እንዳትለብሱ መተብ እንዳትለብሱ ይለናል። ለምን ኬሶች ነው ለራሱ ኬስ ራሱ እንዲሁ ኬስ ሻሽ አድርጎ ነው ሰውን የሚገል ብሎ በቃ ግደሉ ኬስ ራሱ ይላል። እንደዚህ ይላል እንዴ? እሺ ቢቸና ከተማ ላይ ሰሞኑን በዚህ ሳምንት ላይ የተገደሉ የባጃጅ ሹፌሮች የተቃጠለች ባጃጅም አለች። ምናልባት እናንተ ሳትመጡ የፋኖ ቤተሰብ ነው የተቃጠለ። እንግዲህ ይህ ስርዓት ምንድነው እያካሄደ ያለው አሁን ቢቸና ከተማ? አሁን ወጣት ህዝቡ ሆብሎ እንዲነሳና እንዲያምጥ ያደረገ ነው። ምክንያቱም ስሜታዊ ያደረገ ነው። ሰው ሰርቶ እንዲበላ አያደርግም። በቃ ስሜታዊ እየተጎዳ ነው ያለ። ምክንያቱም አሁን ባጃጅ ይዞ የሚሰራውን ሰው በራሱ ብር ነው ሰርቶ ነው የተቀየረ። በዛ ቢሰራ ፋኖ ነው የፋኖ ቤተሰብ ነው ተብሎውን በሰት ይቀተላል እንዴ? በህግ ማስተዳደር ከሆነ በህግና በህግ መጠየቅ አለበት። ሰርቶ ለፍቶ የሚባሉ ልጆች ባላ ባጃጆች ነበሩ። የሆነ ሙስሊም የብረት ሰፈር ላይም ገድሏል። ምንሾች ፋኖ ነው ስለሚባል ማለት ነው። ወንነት ጾን ሰርቶ የሚባለውን ይገላል እንዴ? እኔ ራሱ ስሜት እስካሁን እንቅልፍ አይደረስኝም። በቃ ስሜታው የሆንኩ ስሜት እየተወደው በካችሁ እንደኔ ያላችሁ መከላከያ ሰራዊቶች ወደ ፋኖ ተከላከሉ። በቃ በጀግነት እንደሆነ በጀግነት ፋኖ ጋር ሆነን የፈለከው የቴፍ እንጀራ ይበላ የተዝናና አገር ላይ
ተከላከሉ። አገር ልንወጋ ለሀገር የዚህ የኔ ጉዳዮች ሆናችሁ በቃችሁ ወደ ፋኖ ተከላከሉ። እሺ በመጨረሻም ለአማራ ህዝብ እንዲሁም እዛ ላሉት የመከላከያ ሰራዊት አባል ላይ ለሚሉ ወንድሞቻችን ጓዶቻችን እና አጠቃላይ የአማራን ህዝብ እየወጋ የሚገኘው የስርዓቱ አገልጋይ በሙሉ የምታስተላልፈው መልእክት ካለ መልእክት አስተላልፍልኝ። እኔ ማስተላልፈው የኔ ጉዳዮች መከላከያዎች ራሱ አሉ። አሁን ራሱ መምታቸው አይቀርም፣ ግን ምክንያቱም እስከዛ ራሱ ስሜታዊ ተጎዱ ነው ያለው። እኔ እንደኔ ክልል ሆናችሁ በቃ እንደኔ ማለት ነው። አሁን እኔ ትላንትና ይኸው ብቻዬን ሞት ሞታለሁ። እኔ የአማራ ልጅ ነኝ። ሞቱን ራሱ አልጨንቅም፣ ምክንያቱም ለሀገሬ ሀገር ሰላም ከሆነ ነው መኖር የምችለው። እናንተም ደግሞ እንደኔ በቃ ገብታችሁ በቃ ተከላከሉ። ስለዚህ ወደ ፋኖ ወደ ፋኖ ተከላከሉ። እናመሰግናለን።